120,000 ነቢያቶች ተልከዋል ብሎ በእስልምና ይታመናል። እነዚህ 120,000 ነቢያቶች ደግሞ መጽሐፍ ተሰጥቷቸዋል ተብሎ ይታመናል በእስልምና። ከነሱ ከመጽሐፍታቸው አንድ ማስረጃ አላህ በቁርአን ላይ 120,000 ነቢያት አለ ብሎ የተናገረበት የቱ ጋር ነው? ሐዲስ ላይ ነው ያልኩት፣ ቁርአን ላይ አይደለም ያልኩት። የቱ ጋር ነው ያለው? አሳየን ማስረጃ። ስለዚህ ከመሐመድ በፊት ነቢያቶች አልተላኩም ብለህ ታምናለህ ማለት ነው። የቱ ጋር ነው ማስረጃ እንደሱ የሚለው? የቱ ጋር ነው ያለው? እኔ እየጠየቅኩ እኮ ነው ያለሁት። አሁን እኔ ሱቅ እየሸጥኩ ነው ያለሁት። ከተማው ማስረጃ የቱ ጋር ነው 120,000 ነቢያት አለ የሚለው በቁርአንም ሆነ በሐዲስ ላይ ያሳየን እስኪ። የቱ ጋር ነው ያገኘው? ረጋ ብለህ አውራ። በዚያ ላይ ወጣት አይደለ? ቀስ በል። የቱ ጋር ነው ያለው? አሳየን። ስለዚህ ከመሐመድ በፊት ነቢያቶች ተልኳል ብለህ አታምንም ማለት ነው? ስለዚህ አትበለኝ። አሁን 120,000 ነቢያት አለ በቁርአን ወይ በሐዲስ ላይ 120,000 ይሁን አንድም ይሁን ሁለትም ይሁን ከመሐመድ በፊት ነብይ የለም። መሐመድ ነው የመጀመሪያ ነብይ በእስልምና። ታሪስ አትረጋጋም። 120,000 ነቢያት አለ ብለህናል። በቁርአን ላይ አልክ መጀመሪያ። እሺ በቁርአን ላይ ያሳየን ስልህ አይ በቁርአን ላይ አይደለም በሐዲስ ላይ ነው አልከን። እሺ በሐዲስ ላይ የቱ ጋር ነው እንደሱ የሚል ያለው? ረጋ ብለህ አውራ። የቱ ጋር ነው? እሺ መረጃው እኮ አለ፣ መረጃው አለ፣ ሐዲስ ላይ እንዳለ ታውቃለህ። እሺ አንተ ስንት ነቢያቶች ተልኳል ብለህ የምታምነው? እሺ ከመሐመድ በፊት ስንት ነቢያቶች አለ አልኳል? በኋላ ትጠይቀኛለህ። አሁን ጠይቁ ብለህ አይደለም ቤትን የከፈከው? እሺ አሁን እኮ ልጠይቅህ እኮ ነው የገባሁት። መረጋጋት ራሱ አይችልም። ወላሂ እሺ ከላይ ያለው ክርስቲያን ቤትን አንሳ አይደለም ነገርን ከስሩ ውሃን ቀጥሩ ነውና ማለት ነው። መረዳዳት የሚቻለው አንዱን ከአንዱ እያጣቀስህ ነው እንጂ ነው አንዲት ጥቅሶች አንጠልጥሎ ስለሆነ ነው። ጥያቄ ስለ አብ ሳይሆን ጥያቄ ስለ ኢየሱስ ክርስቶስ ነው። ኢየሱስ አምልኩኝ ብሎ መልካም እኮ ስለ አብም እኮ ስለተናገርክ ነው። የአብን አምላክነት ተቀብላለህ መጀመሪያ አንተ ወይኔ እያልክ ያለው እኮ አብ ክርስቶስ አምላክ ነው። ይሄማ ክርስቲያን ሆንኩ ማለት ነው። አምላካቸው ብዬ አላምንም። ሶስቱም ፍጡር ናቸው ብዬ ነው የማምነው። የኔን እምነት ከሆነ የምጠይቀኝ ማለት ነው። አምላክ የለም መጽሐፍ ቅዱስ ላይ። ስለዚህ አንተ አብራራ። ከሙስሊሞች ፊት ስለመጣ አምላክ ነው ብለህ የምታስበውን አካል በማስረጃ እያጠቀስክ ማብራራት ነው። ይሄን ታምናላችሁ ወይ ከሆነ እኛ ሙስሊሞችን አናምነው። ጥያቄ ላይ ታዲያ እኮ የክርስቶስ አብ ለክርስቶስ አምላኩ ነው እያልክ ነበር የነበረው። አንድም ደግሞ ክርስቶስ ወደ አምላክ ነው ያልኩት ራሱ ክርስቶስ ነው ያለው። ለክርስቶስ አብ አምላኩ ነው ያልኩት እኔ ሳልሆን ራሱ ክርስቶስ ነው። ማስረጃ ልስጥህ እኔ ከመጽሐፍ። ታው አይ ስትል ስለሰማሁ ታው አትልፋ፣ ጊዜህን አትጨርስ። ምንድነው ወደ አባታችሁ ወደ አምላካችሁ የልፋው ክርስቶስ ነው ማለት ነው። ቆይ አንዴ ክርስቶስ ምን አለ? ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። አምላክ የሚለው ማንን ነው? ኢየሱስ እዚያ ላይ። በጣም ጥሩ በጣም ጥሩ። በለበሰው ስጋ ክርስቶስ ማለት ፍጹም አምላክ ፍጹም ሰው ከሆነ የለበሰው ስጋ አምላክ ያለው ስጋ ነው። አቤት ወንድሜ ፍጹም ሰው ፍጹም አምላክ ከሆነ ነው እንጂ አልሆነም። በጣም ያዝ ነው። ወሌላ ሰው الشديد ما صار إله ደግሞ ማለት ነው ደግሞ ክርስቶስ አምላክ ነኝ አምልኩኝ ብሎ ቃል በቃል ካልተናገረ ስትል ነበረ። የአምላክነትን ስራ ሰርቶ ከመገኘትና በአንደበት እንዲህ ነው ያለፈ። ሌሎች ሐሳውያን ለምሳሌ ሐሳዊ መሲህ ይመጣል አምላክ ነኝ ክርስቶስ ነኝ ብሎ ይመጣል ተብሎ ተጽፏል በዮሐንስ ራእይ። ያን ስለተናገረ ነው አምላክነቱን መቀበል ያለብን። የአምላክነትን ስለሰራ ስራ ሲሰራ አንድም ደግሞ የህይወት እንጀራ እኔ ነኝ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ሲናገር ነበር ክርስቶስ። የትኛው ነብይ ነው እስኪ ከነቢያት ወገን የኔን ስጋ ብሉና የኔን ደም ጠጡና የዘላለም ሕይወት አላችሁ ያለው? ከነብዩ መሐመድ የሚሆን በእናንተ እኛም ደግሞ ከነቢያት የትኛው? ክርስቶስን አምላክ ለማድረግ ልዑል ምን አደረገ? ቆይ አንዴ ክርስቶስን አምላክ ለማድረግ የክርስቶስ ትምህርት የለውም። ልዑል እኔ አምላክ ነኝ ያለበት ቦታ የለም። ይሄንን አመነ አለ ብዙ ቦታ ላይ አለ። አደረገ ቆይ ካለ ሰየና ቆይ ወዳጅ ሰየነሽ ያው ቆያለሁ። አብሽር ክርስቶስን የአምላክነትን ስራ ሰርቶ መገኘት ነው ወይስ አምላክ ነኝ ብሎ ግዴታ መናገር ብቻ ነው? ከትምህርቱ የለም እኮ ያልከው እሱን ነው ወገናችን እኮ እንዲህ ሰርቷል ብለህ ከሰዎች ጋር አወዳድረህ በልጧልና ከነ ሙሴ ስለዚህ አምላክ ነው ወደሚለው ልትወስድ ነው። ከአዋልድ መጽሐፍ ከነሱ ተሻለ ተብሎ ነው ዝም ብለህ ቆይ አንዴ ተረጋጋው እንጂ ከክርስቶስ ትምህርት ውስጥ አለ ካስተማረው ትምህርት ውስጥ እኔ አምላካቸው ነኝ አምልኩኝ ያለበት ቦታ አለ ወይንስ የለም? የለም። የትኛው ነብይ ስጋ ተበልቶ ነው እስኪ የዘላለም ሕይወት የሚኖረው አንተስ ስታስብ? ወይም ደግሞ እኔና አብ አንድ ነን ያለበትን ትምህርቱን ልነሳ አንድ ጊዜ አሎ ይወል አዳምጥ ይወል
ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ የተናገረበት ቦታ አለ ወይ? ከእርሱ እንነሳና አይ በአንደበቱ አላለም ግን በተግባር እንዲህ ሰርቷል አምላክ ያደርገዋል ወደሚለው እንሄዳለን። ችግር የለም ወዲያጅ ጥሩ። ከዚህ ላይ ጥሩ መጣህልኝ። አሁን አምላካችን ክብር ይግባውና ኢየሱስ ክርስቶስ በትሁት ስጋ ለብሶ እስከመጣ ድረስ ምንድን ነው ያላቸው? እንዲሁም ሐዋርያትን በደብረ ታቦር ብርሃነ መለኮትን ከገለጸ በኋላ ይሄን ለማንም እንዲያትናገሩ ነው ያላቸው። ትህትና ሊያስተምር ነው የመጣውና አሁን ለምሳሌ እኔ መምህር ነኝ፣ እኔ ዲያቆን ነኝ፣ እኔ ካህን ነኝ እያልን አሁን ለምሳሌ እኛ ራሳችን አንገልጽ ቀዲሽ በመታየት ነው። እኔ አሁን ለምሳሌ እኔ ያለሁኝ አቤት ወይ ልጨርስ። አሁን ምሳሌ አይደለም የምፈልገው የክርስቶስ ትምህርት አለህ የለህም? እኔ አምላክ ነኝ አምልኩኝ ያለበት አለ ይኖራ መጽሐፍ ቅዱስ ላይ አለ፣ ግን ቃል በቃል ላይሆን ይችላል። ለምሳሌ እየፈለግን ያለ ነው ክርስቶስንና አሳርፈን እስኪ ክርስቶስ በጣም ጥሩ አምላካችሁ ነኝ አምልኩኝ ብሎ የሰበከባችሁ ይሄ ቢገኝ አንተ የክርስቶስን አምላክነት ትቀበላለህ? ይሄ ቃል ቢገኝ አልቀበልም። ታዲያ ምን ያለፋል? ግን አለ በጣም ስራው ግን አለ። ስራውን የአምላክነትን ስራ የሰራበትን ብጠቅስልህስ? አዎ ወደ ስራው እንሄዳለን። ገና ስራው ራሱ ፍጡር እንደሆነ እንደሚያሳይ በደንብ አድርጌ አስረዳሃለሁ። ሀዚ ላይ አሁን ብጠቅስልህም አንተ የክርስቶስን አምላክነት ትቀበልም? አሁን አይ ፈልጌ ባገኝ እንኳን አንቀበልም እኛ ሙስሊሞች። እንዴት ብዬ ነው ሰው በጣም ጥሩ። ታዲያ ምን ያለፋል? በዚህ በ21ኛው ክፍለ ዘመን ሰው አምልኩ ብሎ የሚጠራ ሰው ካለ አሳፋሪ ነው። ቆይ አንዴ በስራው እንሂድ። አሁን እሱ ሳይሆን እያለ ያለ ነው። ቆይ አንዴ ተረጋጋ እንጂ አዳምጠኝ እንጂ ቀስ በል። ተረጋግቻለሁ። የክርስቶስ ትምህርት አለ። ቀሽ አዳምጥ ቀስ በል አለው። ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ እያስተማረበት ቦታ አለ ወይ? ለምን ታመልከዋለህ የምለው አንተን ነው እንጂ። በጣም ጥሩ መልሱን ስመልስልህ ክርስቶስ ለእኛ የመጣው ደግሞ እዩኝነትን ሊያስተምር ሳይሆን በስጋ ተገልጾ የመጣው ትህትና ሊያስተምረን ነው። እኔ አሁን ለምሳሌ አስተማሪ ነው ክርስቶስ ማለት ነው። አምላክነቱንማ በተግባር ገልጾልናል። እንግዲህ ምን መረጋገጫ ካገኘ ምን ያስፈልገናል? ከስተምሮቱ የለም አይደለ? በተግባር ላይ ከባዶ ግንበር ላይ አይን ፈጥሮ ከማሳየት የበለጠ በእናንተም እኮ ተጽፏል። ለምሳሌ ሱረቱ መርየም ላይ ተአምር ሊጠቅስልን ነው። ተመልከቱ። እነዚህን ሁሉ ተአምር ደግሞ የአምላክነት ስራ ያደረገለት ቆይ እንዴ አዳምጠ አምላኩን ያደረገለት ወደ ተአምራቶችን እንመጣለን። ተመልከቱ ክርስቲያኖች ክርስቶስን አምላክ ለማድረግ ምን እንደሚጠቀሙ ታውቃላችሁ? የሰራው ተአምር በስራ ነው መገለጽ ያለበት። ስለተናገረ ነው እንዴ? አሁን ተራው አንዱ ፍጡር ራሱ አምላክ አይቢል ታምናል እንዴ? ወንድሜ ቆይ አንዴ የግሽ አዲያምጠኝ ተያ መጀመሪያ አንተ ይሄ ክርስቶስ ከትምህርት ውስጥ እኔ አምላካችሁ ነኝ አምልኩት ብሎ ያስተማረበት ትምህርት አለ ወይ? በቃል አለ። ከሌለ አለ ብጠቅስልህሳ እምጠቅስልህ ግን ይሄንን ጥቅስ የምሰጥህ አንተ ይችን ቦታ ስጠቆምህ አምላክነቱን የምታምን ከሆነ ነው። ከዛ ውጭ ለምን ትቀበላለህ? ይሄን ለምን ከመጽሐፍ ቅዱስ አሁን መጽሐፍ ቅዱስን ከኔ ጤናን ቀቡ ታምናለህ አታምንም? ይሄን በሰጠህ ታምናለህ ወይ? ይሄ ማስረጃ የሌላቸው ሰዎች ወላሂ ላዝም መፎከሪያ ቃል ነው። ይሄ በዚህ ዘመን እንዴት ነው አንድ ሰው ይቅርታ ለቃሉ የሰውን ባህሪ ገልጬ ክርስቶስ በዚያ ደረጃ ነው ብዬ ልላችሁ ነበር። ልለፈው ሰውን አንቱም ማዕና ወላ ضدنا። እሺ ጆናታን ቀጥል። እኔ አንድ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ቅድም የእናንተ ማርያም እና የእኛ ማርያም ልዩነት የላትም ስትል ሰማሁ። ትክክል? እውነት ነው። እና ጥያቄ ማርያም የወለደችው ኢየሱስ ክርስቶስ በእናንተም በእኛም አንድ አይነት ነው አይደል? እሺ መጣ። እሺ ቀጥል። እና በእናንተ ላይም ዮሴፍ የማርያም እጮኛ ይሰማል። ዮሴፍ የማርያም እጮኛ ያለ ወንድ ዘር ወይም ሳይገናኛት ነው የወለዳት የሚለው አይደል? እናንተ ላይ ዮሴፍ የሚባል ሂሳብ የለም እኛ ጋር። ለምን እናንተ ጋር ባል ምናምን እንዳላት መጽሐፉ ይገልጻል። ይሄ ስህተት ነው። ተአምራዊ በሆነ መንገድ ወልዳለች የሚለውን አያሰኝም። እንደ መጽሐፍ ቅዱስ ከሄዱ ልዩነት ነው ማለት አይቻልም። ታዲያ እሱ ልዩነት አይደለም። ስለ ድንግል ማርያም እንጂ እያወራን ያለ ነው። ስለ ባሏ፣ ስለ አጎቷ፣ ስለ አክስቷ አይደለም። ማርያም በድንግልና ነው የወለደችው እንደ ቁርአን። እንደ መጽሐፍ ቅዱስ ከሄድን በጣም የሚገርማችሁ በማርያም ላይ የሌለ ነገር ይለጥፍባታል። ባል እንዳላት ይናገራል። ታውቃላችሁ? ባል አላት ብለህ ታምናለህ አንተ ዮናታን? እጮኛ ነው ማምነው። ያው ዮሴፍ አብሯት እንደነበረ እኮ ባሏ ይላል መጽሐፉ ላይ ሲናገር፣ ሚስቶች ሚስትህን ውሰድ ይለዋል መልአኩ መጥቶ በህልሙ።
ሚስትህን ማርያም ከመውሰድ አትፈሪ ነው። ሚስቱ ነች ታምናለህ። ዋና ፖይንቴ ልመልስህና ሀሳቤ ምን መሰለህ፣ በማርያም ጉዳይ ላይ ዲፍረንስ የለውም ይላል። ድንግልና የምትለዋ ነው ፖይንት አመጣ የሚያያ ድንግልና የሚለው ይሰማል። ድንግልና የሚለው የኔን ፖይንት ያመጣል። እናንተ ላይም በድንግልና ነው የወለደችው የሚለው አይደል? ማንም ወንድ ሳይነካት ነው የወለደችው ማርያም። ወንድ የሚባል አልነካት። ማንም ወንድ ሳይነካት በድንግልና የሚወለድ ሰው አለ። በድንግልና የሚወለድ ሰው አለ። ክርስቶስን አምላክ አላህ ሱብሓነሁ ወተዓላ በድንግልና እንዲወለድ በድንግልና ወለደችው። ግን ሰው በድንግልና የሚወለድ ሰው አለ ምድር ላይ? ሰው ራሱ ኢየሱስ ክርስቶስ በድንግልና የተወለደ ሰው ኢየሱስ ክርስቶስ ለምን? አምላክ ስለሆነ። ያለ የማን የወንዱ ዘር ማን ነው? የሴቷ ዘር የእሷ ሆነ። የወንዱ ዘር ማን ነው? አምላክ ስለሆነ ነው ያልከው አሁን ወይስ ጆሮዬ ነው? እንደዛ ነው ያልኩት። ኢየሱስ ክርስቶስ እኔ አምላክ ስለሆንኩ ነው በድንግልና ሚወት አድርግ እንጂ ኢየሱስ በኋላ ትገዳለች። የቱ ጋር ነው ኢየሱስ ክርስቶስ ይሄን የተናገረው? እኔ በድንግልና የተወለድኩት አምላክ ስለሆንኩኝ ነው አላለም። እዚህ ጋር አታገናኝ። እኔ የምልህ እሷ የወለደችው በእናንተ ላይ በድንግልና ነው ይላል አይደለ? በድንግልና መወለድ የአምላክነት መገለጫ ነው ያለህ ማን ነው? ይሄን መስፈርት ያስቀመጥከው አንተ ነህ። ሰው አለ እንደዛ የተወለደ ሰው አለ ምድር ላይ ሰው ነው አይኖር። ግን በድንግልና መወለድ የአምላክነት መገለጫ ነው ያለህ ማን ነው? በድንግልና የተፈጠረ ከታሪክ ጀምሮ ከሀ ብለህ አይኖር አልኩህ እኮ በቃ ክርስቶስ ብቻ ነው ይሁን አልኩኝ እኮ በቃ። ግን በድንግልና መወለድ አዳምጥ እንጂ ታዲያ ወንድ ልጅ አይደለህ እንዴ? ቢያንስ እሷ ተሻለች እኮ ከአንተ ታዳምጥ ነበር። በድንግልና መወለድ የአምላክነት መስፈርት ነው ያለህ ማን ነው? ማን ነው ይሄን እንትን የሰጠ ንግግር የሰጠ? አንድ ዲፊኒሽን የድንግልና ዲፊኒሽን ምንድን ነው? አሁን ለተጠየቀው መለስ ይኸውልህ፣ በድንግልና መወለዱ አምላክነቱን ያሳይ። አዳምጥ እንጂ በፈጣሪ አታዳምጥም? አዳምጣለሁ። ቀጥል። ካዳመጥክ ይኸውልህ ለምትናገረው ንግግር ማስረጃ እያስደገፍ ተናገር ብቻ ነው የተባልከው። በድንግልና መወለድ የአምላክነት መገለጫ ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? ወይንስ ክርስቶስ ይሄን ተናግሯል ወይ? አሁንና እኔ አንድ ጥያቄ እዚሁ ላይ ባለበት ላይ እንዳለ እንሂድና ማለት ነው። ድንግልና የሚለው በቁርአናችሁ ነው አይደለ? አዳምጥ። ይኸውልህ ቁርአናችሁ ላይ ድንግል ነች ይላል አይደለ? አይለፍ ይላል ይላልሽ ይላል። ድንግል ማለት ምን ማለት ነው? ድንግል ማለት ማንም ወንድ ሳይነካት ያልተገናኛት ሴት ማለት ነች። ወንድ አልተገናኛት ሴት ወንድ ሳይነካት የወለደች በድንግልና ወለደች ነው የሚለው። የድንግልና ማንም ወንድ ሳይነካት ወለደች። በድንግልና የተወለደ ፍጡር አለ በዚች ምድር ላይ? በእንስሳትም በነፍሳትም ብትሄድ አለ። ማን አለ? ኢየሱስ። በቃ የተወለደ ሰው አለ ወይ እዚህ ዓለም ላይ? አዎ አለ። ኢየሱስ ምን ይሆን? እሱ ብቻ። ለምን ሰው ታመልካለህ? ለምን ተአምር ሊያደርግ ዘንድ ነው አምላክ አላህ እሱን። ምክንያቱም መጽሐፍ ቅዱስ ላይ ባይገለጽም። እሺ ለማንኛውም ለምን ሰው ታመልካለህ? ዋናው ቁም ነገር ላይ ሰው ነው በድንግልና የተወለደ መጽሐፍ ቅዱስም ላይ ሰው ነኝ ብሎ በግልጽ ተናግሯል። ምን ትላለህ? ለምን ሰው ታመልካለህ? በደንብ አብሰልስሉ። እንደዛ ይህን ጥያቄ በደንብ አእምሮ ላይ እንትን በል። ኧረ እባክህ እና ሰው እንደምታመልክ አብሰልስል። ይህን ጥቅስ ልስጥህ ና ያው እና እዚህ ጋር ሙሉ ታሪክ እስኪ ከላይ ጀምረህ ለማሳመን በት ትላለህ። እዚህ ጋር ኢየሱስ ነገር የለውም። ለድራማ ችግር የለውም። ሰው ነኝ ብሏል ኢየሱስ። ባጭሩ አዳምጥሽ። ሰው ነኝ ብሏል ኢየሱስ። አዲስ ኪዳን ታጣርስና ብሉይ ኪዳን አዲስ ኪዳን ላይ የነበረ ጋምታ አዲስ ኪዳን ላይ እንዲተገበር ትፈቅዳለህ። አያዝም ህጉ። እንደዚህ አይደለም የሚሰራው። እንደናንተ ብሉይ ኪዳን ኢየሱስ ክርስቶስ ሳይመጣ በፊት ነው። አዲስ ኪዳን ደግሞ ኢየሱስ ክርስቶስ ከመጣ በኋላ ኢየሱስ ክርስቶስ ብሉይ ኪዳን ላይ የነበረው ታሪክና ኢየሱስ ክርስቶስ ከሞተ በኋላ ደሙ ከፈሰሰ በኋላ ያለው ታሪክና ሳይፈስ በፊት ይለያያል። እሱን ታጣርሳለህ። እሺ አንድ ጊዜ አዳምጥሽ።
ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? ዮናታን ምን አታድርግ። እኔ ሰው ነኝ ብሏል አላለም ኢየሱስ ክርስቶስ? አሁን እዚህ ጋር ማለት ነው ቀጥተኛ ዲፊኔሽን ልሰጥ ነው። እርግጠኛ ሆኜ የምነግርህ ሰው ነኝ የምትለውን ፈልገህ ልታሳየኝ ነው። ግን አንተ እዚህ ጋር ማወቅ ያለብህ መጽሐፍ ቅዱስ በቀጥታ አይተረጎምም። ብዙ ፍቻ ያለው በደንብ ከላይ እስከታችም ይነበባል። አንድ ጥቅስ እየፈለግህ እዚህ ጋር ማወጫ ፈጣሪ ስም እኔ ሰው ነኝ ብሏል አላለም ኢየሱስ? የት አታድርግ። እኔ ሰው ነኝ ብሏል አላለም? አዎ ነው ብሏል ብለህ ማለት ነው። ይኸው አዎ ልክ ነው ብሏል። አላሁ አክበር ሰው ነው አለ። አላሁ አክበር አትበላት። ለምን ሰው ተመልከት ታዲያ? ምን በላት ዋጭት። አሬ ገብቶኛል። ፖለቲካ እሺ አራዳል ማንም ይነቃቃል። እዚህ ገብቶኛል። እዚህ ጋር ፖለቲካ አትስራ። አንድ ነገር እዚህ ጋር ስለ መሻ እኔ ሰው ነኝ ካለ ለምን ሰው ታመልካለህ? እንደዚህ አይሰራም። አትሰማም እንዴ? መልክ አትስራ። ለማንኛውም ወጣት ሆኖ እንዴት ነው የሚንጣጣው? በፈጣሪ ወጣት እኮ ረጋ ያለ እኮ ነው። ያዳምጣል፣ ይረዳል። የማታውቀው ነገር ካለ ትቀበላለህ። የምታውቀው ነገር ካለ ታሳውቃለህ። ረጋ ብለህ ከተናገርክ በኋላ ታዳምጣለህ። ሴቷ ተሻለች። የቅድሟ ልጅ ወላሂ ከእርሱ በደንብ ትሻላለች። ታዳምጥ ነበረ። የመሰላትን ያመረችበትን ደግሞ ይሄ ጥቅስ አለች እዚህ ጋር ብላ ትናገራለች። ሰው ላለህ ሰለሞን ሰለሞን አለ سلمون سلمون أنت معنا ولا ضدنا؟ أنت معي ولا؟ يلا قول. أشي سلمون إلا انزل تحت. أشي الرنيا يا سلام. أشي أقني وشلتا ያገኘውሽ ለታ እሺ፣ ያላገኘውሽ ለታስ? እሺ፣ ያገኘውሽ ለታ የለም? ያጣውሽ ለታ? እሺ፣ አንተም የለም። እሺ፣ ያላችሁ ተዋህዶ ኦርቶ ተዋህዶ ሰላም ደህና ነኝ አልሐምዱሊላህ። ጥያቄ አለ? እንደምን አለ? ጥያቄ አለኝ። ጥያቄ ምንድን ነው? ቁርአን የማን ቃል ነው? ሁዙዬ ቁርአን የአላህ ቃል ነው። ቁርአን የማን ቃል ነው? የአላህ ቃል። የአላህ ቃል ነው። በሰው እጅ የተጻፈ አይደለም። ቁርአን ችግር የለም። ቁርአን ከአላህ ዘንድ በቃል ደረጃ በመልአኩ ገብርኤል አማካኝነት ወርዶ ለነብዩ ሰለላሁ ዐለይሂ ወሰለም ከዚያ ምድር ላይ ነው ነብዩ ሰለላሁ ዐለይሂ ወሰለም በሰዎች እጅ ጻፉ ብሎ አዘዋቸው የተጻፈ። ግን እኔ አንድ ማይገባኝ ነገር አለው። እሱ እሺ ምን አልከኝ? ሱራ 1:6 ላይ ሱራ 1:6 ላይ ያለውን ቃል እስኪ አንብብልኝ። እሺ ጃ አለ ቢስሚላህ ጃ ሱራ 1:6 ላይ ያለውን አንብብልኝ። እሱ እሺ ጃ አለ ይመቻል። ቆይ አንዴ ምን እናወጣለን? አንዴ ጫጫታ ውስጥ ነኝ እየወጣ። እሺ ሱራ 1:6 ትክክለኛውን መንገድ ምራን ይላል። እሺ ጥያቄ ምንድን ነው? በሱ ላይ ትክክለኛውን መንገድ ምራን ይላል። እሺ ትክክለኛውን መንገድ ምራን ብዬ የምጽፈው እኔ ነኝ ወይስ አላህ እኔ ትክክለኛውን መንገድ መራቸዋለሁ ብለው ነው የሚጽፈው? እሱ ሱረቱል ፋቲሃ ይባላል። እኛ ወደ አምላካችን ወደ አላህ ጸሎት እንድናደርግበት የተሰጠን የሆነ ቃል ነው። አላህ ነው የጻፈው። አላህ እኔ ትክክለኛውን መንገድ መራቸዋለሁ ለምን አላለም ነው እዚጋ ላይ ሰው የጻፈው መሆኑን የሚያስታውቅ። ትክክለኛውን መንገድ ምራን ብለህ የምትጽፍ አንተ ወይም እኔ ነኝ ወይም አንተ ነን አይደለ? ትክክለኛውን መንገድ
ጀሮን ክፈት መልሶ ልድገምልህ። ይሄ ቁርአን ይሄ ሱረቱል ፋቲሃ የሚባለው የመጀመሪያው ምዕራፍ እኛ በየቀኑ በሶላታችን ላይ ወደ አላህ በምንሰግድ ጊዜ ወደ እርሱ እንድንጸልይበት የተሰጠን የሆነ ቃል ነው ከአላህ። መጨረሻ ላይ ትክክለኛውን መንገድ ምራን በሉ ይላል አይደለ? መጨረሻ ላይ መጨረሻውን አንቀጽ ሄደህ ይኸው በሉ ይላል አይደለ? በሉ ይላል ላይ ነው። እስኪ ክፈትልኝ ላንብበው። ፎዚ ያለሽ ፎዚት አለሽ? ፎዚታ ከላይ ያለሽ ላውጣለ እንዴ? እሺ ክፈትና ሱረቱል ፋቲሃ እና እንዴ እቢ ክፈትና እሺ ሱረቱል ፋቲሃ ማለት እዚህ ነው። እሺ ያው ከፍቼዋለሁ። የመጨረሻውን እስኪ እንትን በለት መጨረሻውን ወለድ ዳሊን የሚለው አይ ያውና መጨረሻ ላይ መንገድ ምራን በሉ ይላል አይደለ? ይታያል። እሺ ወስዬ እዚህ ላይ አዎ ይታየኛል። ግን አንድ ነገር ልንገርህ እዚህ ላይ ልጠይቅህ። የእነዚያ በእነርሱ ላይ በጎ የዋልክላቸውን በእነሱ ላይ ያልቆጠርክባቸውንና ያልተሳሳቱትንም ሰዎች መንገድ ምራን በሉ። ያ ማለት ማን ነው? ያየው የእነዚያን በእነርሱ ላይ ያልተሳሳትክባቸውን ሰዎች ነው አይደለም የሚለው። እንትናት በለው ምን በጎ የዋልክላቸውን ሰዎች እኮ ነው እያለ። በጎ የዋለላቸው ማን ነው? በጎ የዋለላቸው ማን ነው? አላህ አላየው በጎ የዋልክላቸውን ሰዎች ነው ያለ። በጎ የዋልክላቸው ሰዎች አሉ። ስለዚህ ማን ነው የጻፈው? አንተ ነው የጻፍከው። እኮ አንተ ነህ እንደዛ እያልክ ያለ። ለሰዎች ነው እያስተላለፍክ ያለ። በጎ የዋልክላቸው ሰዎች አሉ። ይኸውልህ እኛ እንዴት ነው እኛ አላህ ራሱ መጨረሻ ላይ ገይሪል መግዱቢ ዐለይሂም ወለዷሊን በሉ እያለ ይሄን ጸሎት አላህ ስብሐነሁ ወተዓላ እኛ ወደ እርሱ እንድንል በሉ እያለ እያዘዘን ነው እያልኩ ነው። አይ በሉን ብቻ አትይ እንጂ እሱ በሉ ብቻ ሳይሆን እኮ የእነዚያ በእነርሱ ላይ በጎ የዋልክላቸው በእነሱ ላይ በጎ የዋልክላቸው ነው ያለ። ማን ነው በጎ ዋለላችሁ? አላህ በጎ ከዋለላችሁ በእነሱ ላይ ብሎ የጻፈው ግን በእነዚያ በእነሱ ላይ በጎ የዋልክላቸው ነው ያለ። በጎ የዋልኩላቸው ሰዎች ለምን አላለም? በዛ ከሆነ እኛ እንድንል የታዘዝ ነው አልኩ። የዋልክላቸው እያለን አላህን እንድንናገር ነው በሉ አለ መጨረሻ ላይ እኮ የጻፈላችሁ ደግሞ ነብያችሁ ነው ማለት ነው። እንደዛ ከሆነ ስንት አምላክ ነው የምታመልከው ልጄ? እኔ አንድ። ያ አንድ አምላክ ማን ነው? የአንድ አምላክ ኢየሱስ ክርስቶስ ነው። በነገራችን ላይ ከኔው አምላክ ከመምጣት በፊት ያንተውን አምላክ በደንብ አስረዳኝ። ኢየሱስ ክርስቶስ ቀን ኖ ጥያቄን እኮ አልመለስክም። የአንድ አምላክ አልመለስክም። አዳምጥ እንጂ የአንድ አምላክ ኢየሱስ ክርስቶስ ነው። ከኢየሱስ ክርስቶስ ውጭ ሌላ አምላክ አለ? የለም። ሌላ አምላክ የለም። አብ አምላክ ነው አይደለም? አምላክ ነው። ከኢየሱስ ክርስቶስ ውጭ ሌላ አምላክ ያለ? አብ ወልድ መንፈስ ቅዱስ ማለት በመጀመሪያ ይኸውልህ አብ ወልድ መንፈስ ቅዱስ ምንድን ነው የሚለውን ተረዳ። በመጀመሪያ ይኸውልህ አንተ መሸፈኛ ሆነ ያስካትን ነገር ለሰዎች የምታሰራጫትን ነገር ብቻ ማየት ሳይሆን አብ ወልድ መንፈስ ቅዱስ ማለት አብ ወልድ መንፈስ ቅዱስ አንድ ነው። በነገራችን ላይ ይሄ ጠፍቶ ወይም ደግሞ የሆነ ነገሩን አይደለም፣ ሁሌ የምጠይቃት ጥያቄ ስለሆነ ትመላለሳለህ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? በመጀመሪያ ኡስታዙ ያኛውን ብትመልስልኝ አይሻልም? የኔውን እስኪ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ? አንድ አምላክ ብዬ አዎ አለ። የቱ ጋር ማስረጃ ሳይ ፍትልኝ ላይ ነው ያውልህ። እኔን አዳምጠኝ። በመጀመሪያ አንተ ያኛውን ልታሳየን ስትችል ነው ክፈት። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው ጥቅስ አሳየን። ክፈት። ያውልህ ስማ፣ አዳምጠኝ። አለ ብለህናል። አሁን ማስረጃ አለ ብለህናል። ክፈት። ወዴት? ወደ ግራ ወደ ቀኝ አትበል። ወደ ግራ ወደ ቀኝ ያልከው እኮ አንተ
ጠያቂ እኮ የገባው ነገራችን ላይ መልስ የላቸውም። ወላሂ ላዝም የላቸውም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ በፍጹም የለም እና ይሄ ነው። እሺ እረኛዬ ነው አለ ቁጥሩ በውስጡ ጥያቄ አለ ወይስ ጠይቃለህ? እሺ እንደ መጽሐፍ ቅዱስ ስንት አምላክ ነው ያለው? አምላክ ስንት አምላክ? መጽሐፍ ቅዱስ ላይ አንድ ነው። የአንድ አምላክ ማን? አምላክ ማለት ምን ማለት ነው? አምላክ ማለት ምን ማለት ነው? የአንድ አምላክ ማን ይባላል? መጽሐፍ ቅዱስ ላይ አምላክ ማለት ባህሪ ነው አይደል? ሰማይና የአንድ አምላክ ማን ይባላል? መጽሐፍ አንድ ቅዱስ አምላክ ላይ ነው ሁለት አምላክ ንገረኝ። ይኸውልህ አምላክ ማለት ባህሪ ነው። ከአንድ አምላክ ውጭ ሁለት ሶስት አምላክ የሚባል የለም። ባህሪ ነው አምላክ ሲባል። እሺ የአንድ አምላክ ማን ይባላል? አሁን ደግሞ አምላክ አንድ ነው። አሁንም እየተደማመጠ ነው። እግዚአብሔር እሺ አብ ነው አይደለም? ይሰማል? ራሱን በሶስት አካል ገለጠ ብለን እናምናለን። አምላክ ራሱን በሶስት አካል ተገለጠ ብለን እናምናለን። አምላክ ራሱን በሶስት አካል ገልጣ በሚለው ጥቅስ የቱ ጋር ነው ያለው? በጣም ጥሩ። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 አካባቢ በአብ በወልድ በመንፈስ ቅዱስ ስም አሕዛብን ሁሉ እያጠመቃችሁ ደቀ መዛሙርት ያድርጓቸው የሚለውን ክፍል አለ። ከፈለክ ሌላም እሰጥሃለሁ። አምላክ ራሱን በሶስት አካል ገልጧል የሚለውን ጥቅስ ያሳየህና ከዚያ ማን ናቸው እነዚያ ብለዋል። እየተደማመጠ ነህ። በጣም ጥሩ። አብ ወልድ መንፈስ ቅዱስ። ይኸውልህ ስማኝ፣ ስሞች ናቸው እነዚህ፣ ስም ነው። አብ ወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው ይላል። አይሰማህም? አምላክ ራሱን በሶስት አካል ገልጧል የሚል ጥቅስ አለ ወይንስ የለም? ሊትራሊ ቃል በቃል ነው። ቃል በቃል የሚባል ነገር የለም። አስተምህሮቱ አለ። በጣም ጥሩ። ያ አንድ አምላክ ተብሎ አስተምህሮቱ የተገለጸው መጽሐፍ ቅዱስ ላይ ማንን ነው? አብን ነው? ወልድን ነው? መንፈስ ቅዱስን? ወይንስ ሶስቱንም? አንድ አምላክ የተባለ አምላክ ባህሪ። ይኸውልህ አንድ አምላክ ሲባል አምላክ ባህሪው ነው። ባህሪ ፍጹም ወይም አንድ ተብሎ ይጠራል። አንድ ማለት ቁጥር አይደለም እንደናንተ። እኛ ቁጥር ነው ብለን አንወስድም። አንድ አምላክ የተባለው ማን ነው? መጽሐፍ ቅዱስ ላይ አንድ አምላክ የተባለው አንድ አምላክ ማለት ምን ማለት ነው? ይኸውልህ ጠይቀሽ አንድ አምላክ የተባለው ማን ነው? መጽሐፍ ቅዱስ ላይ ማን ነው? ቁጥር አይደለም። እሺ አንድ አምላክ አንተ የምትረዳው ቁጥር እያልከኝ ነው። አንድ አምላክ ቁጥር አላልኩም። እሺ ቁጥር አይደለም። እሺ ቁጥር አይደለም እየጠየከኝ ነው። አንድ አምላክ ማለት የትኛው ነው አልከኝ። ራሱን በሶስት አካል ገለጠ። አምላክ ማለት አንድ ሲባል አምላክ ማለት ባህሪ ነው አልኩ። ስለዚህ ቁጥር ጋር አትግባ። አሁንም አብ ወልድ መንፈስ ቅዱስ እያልክ አትግባ። ራሱን አካል ማለት እኔ ብሎ ራሱን መግለጽ የሚችል አንድ ምንድን ነው? በጣም ጥሩ ባህሪ ነው። በጣም አንድ ማለት ባህሪ ነው። ሁለት ማለት ነው። ገባ? ሁለት ማለትስ ምንድን ነው? አዎ አድምጠኝ። ይኸውልህ አንድ ማለት ባህሪ ነው። ሁለት ምናምን የሚባል ነገር የለም። ሁለት የሚባል ነገር የለም። እሺ ሶስት ማለትስ? ሁለት አላልንም እኛ፣ አንድ ነው የጠየቀኝ አይደለ? ሶስት ራሱ ሶስት ስለምትል ሁለትም ሶስትም ሶስት ምንድን ነው? ከዛ ውጭ ማድረግ የሚችል ምንም ነገር የለም። ፍጹም ማለት ነው። አድምጠኝ። ሶስት ማለት ከዛ ውጭ ምንም ማድረግ የሚችል የለም። ፍጹም ማለት ነው። ሶስት ማለት ሶስት የሚባል ነገር አድምጠኝ። ሶስት የሚባል ነገር አልጠቀስኩልህም። አንድ ማለት ምን ማለት ነው ብዬ ጠቅሰሃል ቅድም። ባህሪያቶችን ነው በሶስት አካል ራሱን ገልጧል ብለሃል አላልክም? ለምን ተሻለ? ውጭ ማድረግ የሚችል በሶስት አካል ራሱን ገልጧል ብለህ ሶስቱን አላልክም? አካል ኦኬ። ስለዚህ ስለ አካል እናውራ።
አካል ከሆነ ችግር የለም። እሺ በአካል ላይ አውራሽ 3 አካል ታመልካለህ አይደለ? 3 አካል ታመልካለህ የሚባል ነገር የለም። እግዚአብሔርን ነው ማመልከው። 3 አካል እሺ፣ አብን ታመልከዋለህ? አድምጠኝ፣ ይኸውልህ እግዚአብሔር ነው የሚመለከው። አብን ታመልካለህ አታመልክም? አብን ታመልካለህ በ3 አካል ገለጠ። ለምን እየተደማመጥን? አሁን አንተ የራስህን ፋላሲ ብቻ አታድርግ። አብን ታመልካለህ አንድ ነገር አካል ያልካቸው ማንን ነው? ራሱን በ3 አድምጠኝ፣ ራሱን በ3 አካል ገለጠ። አብ፣ ወልድ፣ መንፈስ ቅዱስ። እግዚአብሔር አንድ ነው፣ ግን ራሱን በ3 አካል ገለጠ ብለን እናምናለን። ጥያቄ ትመልሳለህ ወይንስ አንተ ለመስበክ ነው የመጣኸው? እዚህ ምረጥ እስኪ። ጥያቄ ትመልሳለህ? ጥያቄህን እየመለስኩልህ አንተ ስትሰጠኝ እመልሳለሁ። 3 አካል ያልካቸው ማንን ነው? በጣም ጥሩ። አካል ሲባል አካል ማለት ቦዲ አይደለም፣ ረቂቅ፣ የማይታይ፣ የማይዳሰስ፣ የማይጨበጥ ራሱን ችሎ እኔ ብሎ መግለጽ የሚችል ማለት ነው አካል ብለን ስንጠራ። ተረዳ? እሺ። ስለዚህ እነዚህን 3 አካል ታመልካቸዋለህ? እየተደማመጠን 3 አካል ሲባል እግዚአብሔር አንድ ነው። እግዚአብሔር አንድ ነው፣ በ3 አካል ራሱን ገለጠ አልኩ። እሺ። እነዚህን 3 አካል ታመልካቸዋለህ? አካል አለው። አዎ፣ እግዚአብሔር አንድ ነው፣ አካል አለው። እንዴ አካሎቹ እንዴት ትነጣጥላለህ አንተ ስታስበው? ነጣጥላቸው እያልከኝ ነው? ነጣጥል አላልኩም። እሺ፣ አብ፣ ወልድ፣ መንፈስ ቅዱስ 3 አካል ናቸው አይደል? እነዚህ ባህሪው አንድ ባህሪ ነው ያለው፣ በ3 አካል ነው ራሱን የገለጠው። እሺ፣ አብ ወልድ አይደለም አይደለ? ከአብ ይለያል በአካል። አዎ፣ በአካል አብ ወልድ አይደለም በአካል። ትክክል። በጣም ጥሩ። ስለዚህ አንተ አብንም ወልድንም ሶስቱንም አካል ታመልካቸዋለህ አይደል? አካል አይነጣጠልም። አካል አይነጣጠልም ብሎናል። አድምጠኝ። አብ ወልድ አንድ አካል ነው። አንተን አድምጠኝ አንተ እያልክ አትደጋግም። እያዳመጥኩ እኮ ነው። አድምጠኝ። አካል አይነጣጠልም ሳይሆን እኮ እሺ፣ አካል ለብቻ ነው፣ ይነጣጠላል። እሺ፣ አካል ይነጣጠላል አይነጣጠልም? ይሰማል? አሁን አይሰማኝም ነበር። ይሰማል። አካል ይነጣጠላል አይነጣጠልም? አካል መነጠል ሳይሆን ይቆጠራል። ቅድም እኮ ቁጥር የለም በስላሴ መካከል ብለህ ነበር። አይቆጠርም ብለህ ነበር። ይሰማል? አይቆጠርም ብለህ ነበር ቅድም። አሁን ልቆጥር ነው። አካል ይቆጠራል። ከቅድም ጀምሮ ነግሬሃለሁ። እሺ፣ ቁጠራቸው። እሺ፣ አምላኮችህን አካል ይቆጠራል። እሺ፣ ቁጠርና ነገር ስንት ናቸው? አምላኮችህን አትበል። አምላኮች በጣም ጥሩ። አምላኮች የሚል ካለ ማስረጃ ስጥ። እሺ፣ ምንድነው የምቆጥረው ታዲያ? አምላኮች አይደለም? አምላኮች ወይም ደግሞ አምላኮች የሚል ካለ ስጠኝ ነው ያልኩህ። እሺ፣ 3 ጌቶች ታመልካለህ አታመልክም? 3 ጌቶች ታመልካለህ አታመልክም? አድምጠኝ። አምላኮች የሚባል የለም። 3 ጌቶች ታመልካለህ አታመልክም? አድምጠኝ። አምላኮች ግን አይባልም ነው። እሺ፣ ይባላል። አሳይ። ያ አንብቤን አንብብ። እሺ፣ ምንድን ነው የትእዛዛቸው? ቀጥል። ገድለ ቅዱስ ቂርቆስ። እሺ፣ ሰይፈ ስላሴ። ያው ከላይ የመጀመሪያ ሰይፈ ስላሴ የትእዛዛቸው። ቀጥል። አድምጠኝ። ኦኬ። የትእዛዝ ባህሪ አንድ የሆነ 3 ጌቶች ናቸው ይላል። እሺ፣ ምንድን ነው? 3 ጌቶች ናቸው አይደሉም? ስለዚህ ምንድን ነው? 3 ጌቶች ናቸው። አንድ ባህሪ አለ እኮ። አንድ ባህሪ። አድምጠኝ። 3 ጌቶች ናቸው። አካል ይቆጠራል ብያለሁ። ኧረ የውሱ እየተደማመጠን
እየተደማመጥን አትበል። 50 ጊዜ እያዳመጥኩ ነው ፊት ለፊት ያለሁት። የምትጠየቀውን መልስ። 3 ጌቶች ታመልካለህ አታመልክም? አካል 3 የተባለው አካል ይቆጠራል ብያለሁ። ጌቶች 3 ጌቶች ናቸው የምታመልካቸው አይደለም? አንድ ነው አለ። ጌቶች አንድ ባህሪ ነው ያለው። ለመጨረሻ ጊዜ ልጠይቅህ ነው፣ ያልጠየቀውን አታውራ። 3 ጌቶች ናቸው ወይንስ አይደሉም? ጌቶች የሚለው አካልን ነው የሚናገረው። ስለዚህ 3 ጌቶች አሉ ባህሪን አይደለም። 3 ጌቶች አሉ አይደለም። እየተደማመጥን ነው። ባህሪን አይደለም ያብራራልሃል። አንተ ብቻ ጫፋን ቋጥረህ አይደለም የምታወራው እኮ። 3 ጌቶች ናቸው አይደሉም? አድመጠኝ። ጫፋን ቋጥረህ አይደለም የምታወራው፣ ስለ አካል ነው። ጫፋን ቋጥረህ ምናምን አትበል። ቃሉ ነው እያነበብኩልህ ያለሁት። 3 ጌቶች ናቸው ወይንስ አይደሉም? 3 ጌቶች የሚለው ስለ አካል ነው የሚቆጥረው። እየነገርኩህ ጌታ የሚለው የአካል እንጂ የመለኮት መጠሪያ አይደለም ማለት ነው። ጌታ የሚለው ጌታ በመለኮት ጌታ ለብዙ ነገር መጠቀም ትችላለህ። እግዚአብሔርም ጌታ ይባላል። ጌታ የሚለው እዚህ ቦታ ላይ አብ፣ ወልድ፣ መንፈስ ቅዱስ ነው አይደል? ጌቶች የሚለው ገዢ። አዎ 3ቱ አካላት ገዢ። በጣም ጥሩ። ስለዚህ ይህ ጌታ የሚለው መለኮትነት አይደለም ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ የአካላቸው 3 መጠሪያ፣ ጌቶች የሚለው መለኮት አይደለም እያልክ ነው አይደል? አካል ማለት ራሱን ችሎ ቅድም ነግሬሃለሁ። ራሱን በሶስት አንድ ባህሪ ነው ያለው። ስለ መለኮት ነው ያወራኝ ያለሁት። መለኮት ስለ መለኮት 3 መለኮት ናቸው አይደሉም? እነሱ 3 ጌቶች ናቸው አይደሉም? እሺ 3 መለኮት የሚባል የለም። እኔ ሰምቼ አንተ ነህ 3 መለኮት ብለህ የጠራኸው። እሺ ጌቶች የሚለው መለኮትነትን አይደለም? መለኮት ረቂቅ ነው፣ አይዳሰስም ወዳጄ። መለኮት ምንድነው ሳይሆን 3 መለኮት ናቸው አይደለም? 3 ጌቶች መለኮት ይኸውልህ ረቂቅ ነው፣ አትዳስሰውም። 3 የሚባል ነገር የለም። መለኮት 3 ጌቶች እያለ ታዲያ መጽሐፍ ተሳስቷል ማለት ነው። እየተደማመጠ ነው እሱ። አረዳዱ ነው። ከታች አንብበህ ዝርዝር ሀሳቡ ስላለ መረዳት እንችላለን። እስከ ጫፍ ድረስ ስለማታነብ ነው። እርግጥ አውቃለሁ። እሺ ጌታ የሚለው ስለዚህ አምላክነት አይደለም ማለት ነው አይደለ? ገዢነት ነው እኮ አምላክነት ነው ነግሬሃለሁ እኮ። አምላክነት ከሆነ ታዲያ 3 አምላኮች እያለ ነው ማለት ነው። ስለ አካል ነው እየቆጠረ ያለው። ለምን አትረዳም? መረዳት እኮ ስለ አካል አይልም እዚህ ጋር ያውቃል እሱ። ስለ አካል አይልም እዚህ ጋር አንተ አልክ። 3 ምንድን ነው? እሺ ንገረኝ። ጌቶች አካሎቹ ገዢ አይደሉም እያልከኝ ነው? አካሉ ጌቶች ናቸው እያለ ነው። 3 ጌቶች አካል ገዢ አይደለም ወይ እያልከኝ ነው? እሱ አይደለም። በዚህ ቦታ ላይ ጥቅሱ ላይ ስለ ጌትነት እያወራ ነው። 3 ጌቶች እያለ ነው መጽሐፍ ነው። ጌትነቱ ስለ አካል ነው። ጌትነቱ አካል እንጂ አምላክ አይደሉም ማለት ነው። አካል እንጂ እዚህ ቦታ ላይ ጌቶች የሚለው አይደለ? ባህሪ ሳይኖር አካል አይኖርማ። ስለዚህ 3 ጌቶች የሚለው ክርስቶስ ጌታ ነው ሲባል ለምሳሌ ክርስቶስ አምላክ ነው ለማለት ነው አይደለ? ባህሪ ሳይኖር አካል አይኖርም። አሁንም እየተደማመጠ ባህሪ ሳይኖር ክርስቶስ ጌታ ነው ሲል መጽሐፍ ላይ ክርስቶስ ጌታ ነው ሲል ክርስቶስ አምላክ ነው እያለ ስለ መለኮትነቱ እያወራ ነው አይደለ? በትክክል ስለ አካል እንደሱ ከሆነ ክርስቶስ ጌታ ነው አካል አንዱ አካል ጨርስ። ክርስቶስ ጌታ ነው ሲል አምላክ ነው እያለ ነው። አብ ጌታ ነው ሲል አምላክ ነው እያለ ነው። መንፈስ ቅዱስ ጌታ ነው ሲል አምላክ ነው እያለ ነው። ስለዚህ ስንት ጌቶች አለ? 3 ጌቶች። ጌታ ማለት አምላክነት ነው ብሎና 3 አምላኮች ማለት ነው። አሜን ነው። አካሎቹ አካል ሲወራ ባህሪው አንድ ይገለጽና ስለ አካላቶቹ ደግሞ ይነገራል። አካላቶቹ ስለሚቆጠሩ አካሉን ከባህሪው ነጥለህ ይሄ ለብቻ ነው ያ ለብቻ ነው ልትል አትችልም እያልኩህ ነው። ለብቻ ላለም ሰብስባቸው ችግር የለውም። ሰብስባቸው ለብቻ ላለም ችግር የለውም። ሰብስባቸው ችግር የለውም። ይኸውልህ 2 ቀኝ እጅ አልተገለጸ ምናምን አንልም። የኛ የተገለጸ ነው እኮ 3 ጌቶች ናቸው አይደለ? 3 ጌቶች ናቸው አይደለ? ነገር የለም እኛ ጋር አልተገለጸም የሚባል የለም። በቃ ይወታችን ነስል አትበጣጠላቸው ይልና ሰብስባቸው ነው የምናገባ። ግን 3 ጌቶች ናቸው። ጌታ የሚለው አምላክን ወክሎ የሚመጣ ነው ወይ አልኩት። አዎ ነው። ስለዚህ 3 ጌቶች ሲል 3 አምላኮች ማለት ነው። እንዴት ነው 3 አምላክ የሚያመልከው? ይህ ዓለም እንዴት 3 አምላክ ይኖረዋል? እኔው ሰላም አድርግ ደህና አልሐምዱሊላህ። እግዚአብሔር ይመስገን። እንዴት ነህ? አለ አልሐምዱሊላህ። እሺ አይደል? ኦኬ አሁን ባነሳው ሀሳብ ላይ ማለት ነው ምን አለ መሰለህ መጀመሪያ አሁን
ምን አልከኝ? ሶስት ጌቶች አምልኩ እያሏቸው፣ ሶስት ጌቶች እያስመለኳቸው ነው ክርስቲያኖች። ያው መጽሐፋቸው ላይ ሶስት ጌቶች ይላል። ጌታ የሚለው ደግሞ አምላክ ማለት ነው። እንደናንተ ግንዛቤ ክርስቶስ ጌታ ነው ሲባል ክርስቶስ አምላክ ነው ለማለት ነው አይደለ? ስለዚህ ሶስት አምላኮች አላህ ምስታ። እንዴት ነው ሶስት አምላክ የሚያስመልኳቸው? መጽሐፉ ግን አንድ አምላክ እንዳለ ነው የሚናገረው። ጳውሎስ ሲናገር አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና ይላል። አንድ እግዚአብሔር። አሁን ምን አለ መሰለህ፣ መጀመሪያ ሶስት ወይም አንድ የምትለውን ነገር አንተ በተረዳው ኮንሰፕት አለ መረዳት አለብህ፣ ማወቅ ያለብህ ማለት ነው። ለምሳሌ አንተ የእግዚአብሔርን አንድነትና ሶስትነት ጥያቄ ለመጠየቅ ራሱ ስትፈልግ የእግዚአብሔርን አንድነት ሶስትነት በኦርቶዶክስ ተዋሕዶ ቤተክርስቲያን ምን ብላ እንደምታሰብር መጀመሪያ እሱን ራሱ መረዳት አለብህ ይመስለኛል። ነው ከአንተ አጠያየቅ የምረዳው እኔ የእግዚአብሔርን አንድነትና ሶስትነት የሚለው የኦርቶዶክስ ዲፕ የሆነውን እውቀት ሳትረዳ ነው ዝም ብለህ አንድነት ሶስትነት የሚለውን ሀሳብ የተነጠንክ ያለው ማለት ነው። አምላክህ የምታመልከው ለራሱ አምላክ አለ የለውም? የለው፣ ራሱ አምላክ ነው። እሺ ኢየሱስ ክርስቶስ አምላክህ ነው አይደለ? ያ አምላክ እንዳለው አስተምሯል አላስተማረም? ያ እሱ ላይ በደንብ አስተውል። ደግሞ አምላክ እንዳለው ማስተማር አይደለም እሱ ላይ አምላኬ ብሎ አምላክ እንዳለው አስተምሯል አላስተማረም? አምላኬ አምላካችሁ ያለ እሱ እኛ በሱ ቦታ ስንሆን ተተክቶ እየጠየቀ እንጂ በእኛ ቦታ ሆኖ በእኛ ቦታ ተገብቶ እናንተ እኔ በእናንተ ቦታ ተተክቼ እየጠየቅኩ እንጂ አምላክ የለኝም አላለም። ይሄ እናንተ ልክና ለምን እንዳላለ ነገር ለምን እንዳላለ ነገር አንተ አይደለም የምትነግረኝ፣ ኢየሱስ እንዲነግረኝ ነው የፈለግኩት። መጽሐፍ ቅዱስ ላይ ኢየሱስ እንደሱ ብሏል ወይንስ አምላኬ ብሎ አምላክ እንዳለው ነው ያስተማረው? እኮ መጽሐፍ ቅዱስን እኮ አልኩኝ እኮ እሱ ቀጥታ ባይ ወርድ እንዲህ ጻፈውን እኮ ለምትወስዱ ቴክስት አውት ኦፍ ኮንቴክስት የሚባል ነገር አለ። መጽሐፍ ቅዱስን ጊዜ አይደለም የምትረዳው አንተ። አዳምጠ የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፉ። ማን ነው የኢየሱስ ክርስቶስ አምላክ? ኢየሱስ ክርስቶስ አምላክ ራሱ አምላክ ነው። ልንገርህ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኢየሱስ ክርስቶስ አምላክ የአዳምጠኝ ኢየሱስ ክርስቶስ ሌላ አምላክ ኑሮት አይደለም እሱ። የኢየሱስ ክርስቶስ አምላክ ይባረክ የሚለው ማንን ነው? ማንን ነው? ኢየሱስ የሚሰግደው ለማን ነበር? የሚጸለየው ወደ ማን ነበር? እሱ ራሱ ማለት ነው። ስማኝ ልንገርህ፣ እኔና አብ አንድ ነን ብሎ ዮሐንስ 10:30 ላይ ማለት ነው። 10 ናቸው አላልኩም ምን? አንድ ናቸው፣ ችግር የለውም። እሱ ሳይሆን አሁን አምላክ የሚለው ማንን ነው? ማንን ነበር አምላክ የሚለው? ራሱን ነው? አምላክ የለውም አልከሽ፣ ልስማማለህ። ራሱን ነው አምላክ ሲል የነበረው ኢየሱስ። ኢየሱስ አምላክ ሲል የነበረው ራሱን ነው ወይንስ ሌላን ነው? እኔው ይሰማ ኔትወርክ እያስቸገረኝ ነበረ፣ አልሰማም። አምላክ የሚለው ኢየሱስ ክርስቶስ ማንን ነው? አምላክ የሚለው ኢየሱስ ክርስቶስ ማንን ነው? ነው ቋልኩ እኮ እሱ ምንድን ነው? ማንን ነው አምላክ የሚለው? ስለዚህ ራሱን ነው። ከእርሱ ውጭ ሌላ ማንም ከሌላ አምላክ ራሱን ነው አምላክ የሚለው ኢየሱስን ራሱን ነው አምላክ። ከየትኛው ቤተ አምላክ ነው? ሰው ኢየሱስ ነው። ኦርቶዶክስ ነው። እሺ ኢየሱስ ክርስቶስ አምላክ የሚለው ራሱን ነው እያለ ኦርቶዶክስ። ማንኛውም ኢየሱስ ክርስቶስ እየተጠመቀ እያለ በዮርዳኖስ ወንዝ ላይ የምወደው አንድ ልጅ ይህ ነው ስሙት እያለ የሚናገረው ማን ነው? ተናጋሪው ኢየሱስ ነው ራሱ። የምወደው የማፈቅረው ልጅ ይህ ነው ያለው ራሱ አብ ነው፣ በሰማይ ሆኖ ማለት ነው። በጣም ራሱ ኢየሱስ ነው ራሱን እያናገረ ያለው ወይንስ ሌላን አካል ነው? ሌላ አካል ነው። እዚህ ላይ የአካል ሶስትን ስትረዳ ማለት ነው። ስማኝ ነገር አሁን ለምሳሌ ወልድ በምድር አለ፣ በአካል ተገልጸዋል። እግዚአብሔር አብ ደግሞ በቃላት እየተናገረው ነው። መንፈስ ቅዱስ በርግ በራሱ ላይ አረፈ ማለት ነው። ስለዚህ የምወደው የማፈቅረው ልጅ እነዚህ ሶስቶቹ ምንድን ናቸው? አምላክ ናቸው። አሁን እዚህ ላይ ፖይንቱን አዘዝሽ ላይ ሶስት ናቸው ስንል አልኩኝ እኮ ሶስት ናቸው ስንል አንተ 1 2 3 ብለህ ቆጥረህ አይደለም።
የሚቆጠር አምላክ አይደለም። እኛ እግዚአብሔርን አንድና ሶስት ነው ስንል አንተ በተረዳው መንገድ በገለጽኩ አገላለጽ አይደለም። የገለጽኩትን መች የሰማህ ጋር አልሰማህም። የራሱን አምላክ ለማስረዳት አንተ የተረዳኸው ይለኛል። አምላክን አስረዳና እኔ የምረዳውን ደግሞ እነግርሃለሁ። ገብቶሃል አይደል? ስለዚህ አሁን አንተ አንደኛው ገባኝ እኮ አሁን ያ ጥያቄ እንዴት እኔ የምረዳው ላስረዳሽ። በቃ እንደሱ ከሆነ ስንት አምላክ አለ ብለህ ታምናለህ? ጀምራው ልጀምርልህ። ስንት አምላክ አለ? ከጥያቄ እኮ አንተ ተረዳውን እኮ ማወቅ ይቻላል። አዳምጠህ ማወቅ ይቻላል ብሎ ግምቱን ሊሰጥ ነው። አምላክ ስንት አምላክ አለ በክርስትና? ስንት አምላክ አለ በክርስትና? አንድ አምላክ አለ። የአንድ አምላክ መስቀል ላይ ተሰቅሏል። ተሰቅሎ አድኖናል። እዚህ ላይ ግን መስቀል ላይ ከተሰቀለው አምላክ ውጭ ሌላ አምላክ አለ? የለም። አስተውል፣ ልጨርስልህ። ጥያቄ ላይ ጥያቄ አደረበ። ጥያቄውን መለስ። መስቀል ላይ ከተሰቀለው አምላክ ውጭ መጀመሪያውን ልመልስ። መለስ ስንት አምላክ አለ ስልህ ጊዜ አንድ አምላክ አልከኝ። የአምላክ መስቀል ላይ ተሰቅሏል ወይስ? አዳምጥ እንጂ። የአምላክ መስቀል ላይ ተሰቅሏል ወይ አንዱ አምላክ ስልህ አዎ ተሰቅሏል አልከኝ። ቀጣይ ጥያቄ ምንድን ነው? ያልተሰቀለ አምላክ አለ ወይንስ የለም? የለም። ኢየሱስ ክርስቶስ በአካል ተገልጦ ተሰቅሎ አድኖናል። ያ ማለት አንድ አምላክ አለ። አንድ አምላክ አለ። አንድ አምላክ አለ። የአንድ አምላክ መስቀል ላይ ተሰቅሎ ጨርሷል። ያልተሰቀለ አምላክ የለም ማለት መልሴ ልጨርስ። አልጨረስኩትም። ጥያቄው ምን ነበር? አዳምጥ። ጥያቄው ምን ነበር? ድገምልኝ። እኔ ምን ብዬ የመጀመሪያው ጥያቄ አምላክ ስንት ነው አልከኝ? አንድ ነው አልከኝ። የአምላክ ተሰቅሏል አልከኝ? አዎ ተሰቅሏል አልኩት። የተሰቀለው አምላክ አንድ ነው እንዲ አልከኝ? አዎ አንድ ነው የተሰቀለው አምላክ። አንድ መስቀል ላይ ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ የለም አይደለ? ጨርሰሃል። አምላክ እዛው ላይ ሰቅለ ሌላ አምላክ አለ ያልተሰቀለ? አስተውል። እዛ ላይ የተሰቀለው አምላክ ስማ፣ ከእግዚአብሔር አብ ከባህሪው ጥያቄውን መልስ። መስቀል ላይ ያልጠየቅኩህን ራስህን ጠይቀህ ልትመልስ ነው። ያላስኬደ መለስ። መስቀል ላይ ከተሰቀለው አምላክ ውጭ ያልተሰቀለ ሌላ አምላክ አለ? የለም። የለም። ኢየሱስ ክርስቶስ ስማኝ፣ በጣም አዳምጥ። የለም አልከና ልጨርሳ ያልኩት ምክንያት እኮ መናገር አለብን። ጨርስ። ያ ውሱ አንድ ነገር አስተውል። እዚህ ላይ መልስ ሲመለስ ማለት ነው ለዛ መልስ አርጊመንት ያስፈልጋል፣ ሪዝን ያስፈልጋል። አንድ ጨርስ፣ ወሬን አውራ። ጨርስ። እሺ ወሬ አይደለም አውራው። እኔ አዳምጠኝ። ማስተዋል አለብን መሰለህ። አሁን እዚህ ላይ አንሰር ከሰጠው በኋላ ለዛ አንሰር አርጊመንት ያስፈልጋል። ያለ አርጊመንት መልስ የለም። ያልጠየቅኩህን ጠይቀህ ራስህን ልትመልስ ነው። ይሄንም ባውቃለሁ። አሁን ለአውራ ፍቀድልኝ በል። አውራ ፈቅጄልሃለሁ። ሂድ አውራ፣ ሂድ። ማውራት አይደለም። ያ ለሰጠው መልስ በአንድ ወደ ለሰጠው መልስ ምክንያት እያስቀመጥኩልህ ነው። አንሰር ያለ አርጊመንት ትክክል ስለሆነ ማለት ነው። ትረዳኛለህ? ለዛ ነው። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሳለ ከእግዚአብሔር አብ ከባህሪው ሳይለይ ነው። ይህን አስተውል። እግዚአብሔር አብ ማን ነው? እግዚአብሔር አብ ስል ኢየሱስ ክርስቶስ አብ ብለን አባት የሚለው ያልተሰቀለው አምላክ ማለት ነው አይደል? እሱ ኢየሱስ ክርስቶስ አብ እግዚአብሔር በሰማይ ሆኖ ባይሰቀልም ግን በባህሪው ሌላ አምላክ አነሳልኛ ከይቅርታ ጋር ያልተሰቀለ አምላክ ነው አይደል? እግዚአብሔር አብ ያልከው አሁን ወይንስ የተሰቀለው አምላክ የአንዱ አምላክ ነው? ኢየሱስ ክርስቶስ በምድር ላይ ስጋ ለብሶ ተሰቅሏል። ይሄ እግዚአብሔር አብ ያልከው አሁን መስቀል ላይ ያልተሰቀለው ሌላኛው አምላክ ነው አይደለ? ሌላኛው አምላክ አይደለም። መስቀል ላይ ያልተሰቀለ መስቀል ላይ የተሰቀለ አምላክ ነው አሁን የጠራኸው እግዚአብሔር አብ ያልከው ወይንስ ሌላ ነው? አንተ አሁን ሁለት ነው እንድል እየፈለግክ ነው። አንተ የሚለውን ተወውና አንተ መልስ የተጠየቀው። አሁን እግዚአብሔር አብ ያልከው መስቀል ላይ የተሰቀለው ያው አምላክ ነው ወይንስ ሌላኛው ነው? እሱ መስቀል ላይ የተሰቀለው ኢየሱስ ክርስቶስ እሱ አምላክ ነው። ይህን አስተውል። ይሄኛው ደግሞ መስቀል ላይ ያልተሰቀለ አምላክ ነው አይደል? አይደለም፣ እንደዛ ለማለት አይደለም። ገባኝ። መስቀል ላይ የተሰቀለው አምላክ ነው ራሱ ነው። መስቀል ላይ የተሰቀለው አምላክ ማለት ኢየሱስ ክርስቶስ አለ አይደለ? እሱ መስቀል ላይ የተሰቀለው አምላክ ነው አልከን። እሱ ይሄኛው እግዚአብሔር አብ ያልከው ደግሞ አሁን ያነሳው አምላክ መስቀል ላይ ያልተሰቀለ አምላክ ነው አይደለ? ያልተሰቀለው አምላክ አይደለም። አየካለም አንተ ወደ ራስህ ነው ስለፈለከኝ እንዲሰቀል አምላክ አይደለም። አይነጠልም። ከእሱ ጋር ነው የሚጠራው። አይነጠልም። እሺ፣ ካልተነጠለ አብሮ እሱ ጋር እዛው ተሰቅሏል። እሱ በአካል ያ አንተ የተረዳውን እንደወሰደ እዚህ ጋር አንተ የተረዳኸው አትበል። ሁለተኛ አንተ የተረዳኸው አትበል። የራስህን አረዳድ አስቀምጠ። አሁን እዛ ጋር እግዚአብሔር አብ ያልከው አይነጠልም አለ። ካልተነጠለ ከተሰቀለው ጋር አብሮ ተሰቅሏል ወይንስ ተነጥሏል? አልተሰቀለም። እሱ
እሱ ኢየሱስ ክርስቶስ በአካል በስጋ በምድር ላይ ሳለ ተሰቅሏል። ስለ ኢየሱስ አይደለም፣ እሱንማ ሰቅለህ ጨርሰሃል። ስለ ኢየሱስ አልጠየቅኩም። ስለ እግዚአብሔር አብ ያልከው ተሰቅሏል አልተሰቀለም? እግዚአብሔር አብ ደግሞ ያ አልተሰቀለም። እግዚአብሔር አልተሰቀለም። በቃ መለስክልኝ። አልተሰቀለም። አምላክ ነው አይደለም? እግዚአብሔር አብ አስተውል። አሁንም አልጨረስኩትም፣ መልሴ አልጨረስኩትም። ማስተዋሉም በኋላ ትነግረኛለህ። አምላክ ነው አይደለም? አብ እግዚአብሔር አብ የጨርስ መልሴ ለመሰጠሁት መልስ ምክንያት ላስቀምጥ። አምላክ ነው ወይንስ አይደለም? እግዚአብሔር አብ አትሩጥ፣ ልጨርሳለሁ። መልሴ አምላክ ነው ወይንስ አይደለም? እግዚአብሔር አብ አይ አምላክ ነው ብሎ ደፍሮ አይናገርም። እመኑኝ አይለውም። አምላክ ነው እግዚአብሔር አብ ወይንስ አይደለም? አዳምጣ። ለመልስ ምክንያት አላስቀምጥ ሄዳል ይችላል። አዳምጥ ነው መልሱ። እግዚአብሔር አብ አምላክ ነው ካለ ምን ወጥመድ ውስጥ እንደሚወድቅ አውቃችሁታል። እዛ አንዱ አምላክ ተሰቅሏል ብሎ ጨርሷል። ይህ አልተሰቀለም ወይ እግዚአብሔር አብ ብየዋለሁ፣ አልተሰቀለም ብሏል። አምላክ ነው ካለ ያልተሰቀለ አምላክ እንዳለ ይረዳል። እዛ ጋር እንደሆነ አምላክ ተሰቅሏል፣ እዚህ ያልተሰቀለ አምላክ አለ። እንደዛ አይደለም። እሱ አብሽ አምላክ ነው። እኔ እኮ ገባኝ፣ ተረዳሁት እኮ። አንተ አካሄድም ታውቃለህ። በአንተ ጥያቄዎች ውስጥ አማራጭ ለማስቀመጥ አምላክ ነው አይደለም? ወሬውን ተውና ቆይ፣ አምላክ ነው አይደለም? እግዚአብሔር አብ እግዚአብሔር አብ አምላክ ነው አይደለም ማለት እግዚአብሔር አብ አምላክ ነው ብለህ እንኳን ኢየሱስ ክርስቶስ በባህሪው አለ። ይገርማል፣ በባህሪው አለ። እሺ እግዚአብሔር አብ አምላክ ነው አይደለም? የምር አትሳቅ፣ የተወገረብህ እኮ ነው። ምን ለምን ትስቃለህ? አምላክ ነው አይደለም? እግዚአብሔር የሚስቃል መጽሐፍ ቅዱስ ላይ እያለ ጥቅስ ከፈልክ ያሳያል። በደንብ ይስቃል እግዚአብሔር። እንደዛ ካለ እኔ አላም ብዙ ነገር አንዳንተ አምላክ ነው አይደለም? እግዚአብሔር አብ እግዚአብሔር አምላክ ነው ብል እንኳን ያ ኢየሱስ ክርስቶስ በባህሪው ስላለ እሱን እየጠራ ነው ብል እንኳን አለ አምላክ ነው ብሎ ደፍሮ መናገር አልቻለም እግዚአብሔር አብን። ኢየሱስ ግን እግዚአብሔር አብን አምላክ ነው ብሎ ደፍሮ ተናግሯል። ኢየሱስን አትከተልም ማለት ነው። ኢየሱስ ክርስቶስ እግዚአብሔር አብን አምላክ ነው ብሎታል አለ። አምላክ ነው ብሎታል አለ። እግዚአብሔር አብን አምላክ ነው ብል በአንተ ኢንቱዊሽን ሁለት ለማስባል ነው። እኔ ብል እንኳን አይደለም። እግዚአብሔር አብ አምላክ ነው ወይንስ አይደለም? ባጭር ቀን ነገርኩህ እኮ። በአንተ አረዳድ አሁን አዎ ብልህ አስተውል። በአንተ አረዳድ አዎ ነው ብልህ ያንተን አረዳድ ነው እየጠየቅኩኝ ያለሁት። እግዚአብሔር አብ አምላክ ነው ወይንስ አይደለም? እኔ ያስማ በምመልሰው መልስ እኔ በምረዳው ትረዳለህ አንተ። እግዚአብሔር አብ አንተ የራስህን አረዳድ ነገር ችግር የለብኝም። እግዚአብሔር አብ አምላክ ነው አይደለም እንዳንተ አረዳድ። ኦኬ አሁን እዚህ ጋር የምሰጠኝ ማለት አታዳምጣለህ ማለት ነው። እግዚአብሔር አብ አንተ እኔን ፐርሰናሊ ማለት ነው። እግዚአብሔር አብ አምላክ ነው ብለህ ከጠየቀኝ መልስ ብለህ ታውቃለህ? አዎ ነው። ለምን ካልከኝ አዎ ነው። ለምን ብትል በጣም አዳምጠኝ። አምላክ ከሆነ እሱ እንዳልተሰቀለ ነግረህናል። ያልተሰቀለው አምላክ አለ እዚያ ጋር ማለት ነው። አላሁ አክበር። እዚያ የተሰቀለ አምላክ አለ፣ እዚህ ያልተሰቀለ አምላክ። አረ ሌላ የረሳ ነው አምላክ። መንፈስ ቅዱስ አምላክ ነው አይደለም? ተበላክ፣ ማርያምን ተበላክ። ለምን መሰለህ? መንፈስ ቅዱስ አምላክ ነው አይደለም? ሶስተኛውን አምላክ ላስጨርስ። መንፈስ ቅዱስ አምላክ ነው አይደለም? አልቶ እናንተ እንደተዋችሁት መንፈስ ቅዱስ እንደተረሳው እኔ አረሳው ነስተው ሰው መንፈስ ቅዱስ አምላክ ነው አይደለም? አሳዘንከኝ፣ የምር ውሱ አሳዘንከኝ። መንፈስ ቅዱስ አምላክ ነው አይደለም? ለመጨረሻ ጊዜ አምላክ ነው። አምላኮቹን አይመሰክርም አምላክነታቸው፣ በግድ ያስመሰከሩት እግዚአብሔር አብና አምላክ እንደሆነ። አሁን ደግሞ መንፈስ ቅዱስ አምላክ እንደሆነ ላስመስክሩ። ተበላል። ለምን ታውቃለህ? አምላክ ነው አይደለም? ያንተና ምንም ማድረግ አይቻልም። እሺ በዛ ባህለ አለሁ። ሰላም ነው? እንዴት ነህ? ሰላም ነው። ጥያቄ አለ? በመጀመሪያ በእስልምና ላይ በጣም ብዙ ጥያቄ አለ። መመለስ ከቻለ ጠይቅ። ጥያቄው የሚጀምረው ከመሐመድ አስተምሮትና ከማንነቱ ጋር ማለት ነው። በትክክል መሐመድ በትክክለኛ ነብይ መሆን ይችላል ወይ ማለት ከሙሉ ስነ ምግባሩ ጋር ማለት ነው። እሺ የአንድ ነብይ የነብይነት መስፈርቶችን ታውቃቸዋለህ? እንደኛ አስተምሮ ምን ናቸው የነብይ መስፈርቶች?